ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ዛሬ ጨዋታ ቀን ነው። ምሽት 5 ሰዓት ላይ ዩናይትድ ከኤቨርተን ጋር የሚያደርገው ያዌ ጨዋታ ይጠበቃል። ይህን ጨዋታ ማሸነፍ ለዩናይትድ ብዙ ትርጉም ነው ያለው፣ በጣም ብዙ እንመለከተዋለን። የመረጃችን የመጀመሪያው ክፍል ነው። ቤተሰቦቻችን የማይክል ካሪክ ለውጦች በዩናይትድ ቤት አሁንም ቀጥለዋል፣ እየተገለጹ ነው። አዲስ ነገር ተሰምቷል። ካመጣቸው ለውጦች ውስጥ አሰልጣኝ ቅጥርን በተመለከተም እንዲሁ ትላንት አዲስ ነገር ተሰምቷል። ከወደ ፓሪስ ዩናይትዶች አሁንም ያገኙት የአሰልጣኝ ወኪል አለ ተብሏል። በዝርዝር እናየዋለን። ከዝውውር ወሬዎች ውስጥ ደግሞ የያን ዳያሞንዴን የዩናይትድ የዝውውር ወሬ ታዋቂዎቹ ላይክ አድርገውታል እና ፋብሪሶ ሮማኖን ጨምሮ እንደው ምን ትርጉም ይኖረዋል ልንነግራችሁ እንሞክራለን። አዲሱ ኔይማር ይሉታል። 16 ዓመቱ ነው። ሪከርድ የሰበረ ተጫዋች ነው። ከብራዚል ከወዲሁ ገብርኤል ቬኔኖ ተብሎ ይጠራል። ይህ ልጅ ዩናይትድ ፈልጎታል። የምንነግራችሁ መረጃ አለ። አማካይ ክፍል አማራጮችን በተመለከተ የካሳሜሮ ምትክ ይሆናሉ ተብለው እንደነ ካማቪንጋ እንደዚሁም ኦናና እና ፌሌክስ ንሜቻ ስማቸው የተነሳ ነው። ዝርዝሩን እንሰማላችሁ። ዩናይትድ አጥቂ እየፈለገ ነው ተብሏል። አጥቂ የሚፈልገው ቤንጃሚን ሼሽኮን ቤንች ላይ ያደርግ ነው ወይ ስለሚለውም ምላሽ እንሰጣችኋለን። ቤተሰቦቻችን ከኢዮንግ ስም ጋር ስሙ ዩናይትድ ስለመያያዙና ስለ ብሩኖ ፈርናንዴዝም እንደዚሁ የባየር ሙኒክ ፍላጎት የምንነግራችሁ መረጃ ይኖራል። ቪዲዮን ብቻ ላይክ እያደረጋችሁ ሼር በማድረግ እንዲሁም ኮሜንት እየሰጣችሁ ሀሳባችሁን እያሰፈራችሁ እንድትከታተሉን እንጋብዛለን። ቤተሰቦች መልካም ቆይታ። ዛሬ የጨዋታ ቀን ነው። ዩናይትድ ምሽት 5 ሰዓት ላይ የሚያደርገው ጨዋታ እጅግ ተጠባቂ ነው የሚሆነው። የሳምንቱ የመጨረሻ ጨዋታ ነው። ውጤቶችን ሰምተን የምናደርገው እንዲሁ ጨዋታ ነው። በተለይ ከዩናይትድ ጋር የሚፎካከሩ ሁለት ቡድኖች ነጥብ ጥለው፣ አንደኛው ቡድን ደግሞ ትላንት እንደተመለከታችሁት ሊቨርፑል በተጠናቀቀ ሰዓት በባከነ ሰዓት ነው ኦልሞስት በቃ ነጥብ ጥሎ ነበረ። በባከነ ሰዓት ባስቆጠሩት ጎል ምክንያት 1-0 በሆነ ውጤት ፎረስትን አዌ ሊቨርፑል አሸነፉና ከዩናይትድ ጋር አሁን ነጥባቸውን ማስተካከል ቻሉ ማለት ነው። በነገራችሁ ላይ የቶፕ 6 ፉክክሩ በጣም የተለየ ነው እና ወደ አውሮፓ ሻምፒዮንስ ሊግ ተሳትፎ የሚያደርጉ ቡድኖች ሆፕፉሊ በዚህም የር 5 ይሆናሉ ተብሎ ይጠበቃል። እንግሊዞች ከሚኖራቸው ኮታ አንጻር ማለት ነው 5 ተወካይ ይኖራቸዋል የሚለውን ግምት ወስደን ግን ይሄ ፉክክር ቀላል አይደለም። ቲንክ ከ5ቱ ወይ ከ6ቱ ክለቦች ያው 5ቱ ወደ አውሮፓ ሻምፒዮንስ ሊግ ስለሚሳተፉ አንዱ የአውሮፓ ሻምፒዮንስ ሊግ ማጣቱ ግድ ነው የሚሆነው እና ዩናይትድ ቀላል ተገል አይደለም የሚጠብቀው። ሊቨርፑል ነው ያለው የዩናይትድ ተፎካካሪ፣ እንዲሁም ቼልሲ ነው ያለው። ከዛ ውጭ ደግሞ አስቶን ቪላ ነው ያለው። ኦፍኮርስ አስቶን ቪላ ጥሩ አቋም ላይ አይደሉም የሚገኙት አሁን። ያ ምናልባት ለዩናይትድ ተጠቃሚ እንዲሆን አድርጎታል ብዬ እኔ በግሌ ያስባለሁ። ቼልሲም ኮንሲስተንሲ ያለው ቲም አይደለም። በተለይ ያለፉትን ጨዋታዎች የምናይ ከሆነ ያለፉትን 5-6 ጨዋታዎች የምናይ ከሆነ ዩናይትድ በተሻለ ነጥብ መሰብሰቡ እጅግ በጣም የጠቀመው ይመስለኛል። እንዲሁም አስቶን ቪላ እና ቼልሲ ነጥብ መጣላቸው ዩናይትድን የጠቀመ ይመስለኛል። ሊቨርፑሎች ደግሞ አሁን እየመጡ ነው፣ እዚህ ፉክክር ውስጥ እየገቡ ነው ማለት ነው በትላንት ድላቸው ምክንያት እና አሁን 4ተኛ ላይ ያለው ቼልሲ ከዩናይትድ በ17 የጎል ልዩነት ስላለው በልጦ ነው። ዩናይትድ 10 ጎል ልዩነት አለው ፖዘቲቭ፣ እኩል 45 ነጥብ ነው ግን ሁለቱ ክለቦች ያላቸው። እንደዚሁም ሊቨርፑል 45 ነጥብ ደርሶ ነጥቡን ከዩናይትድ ጋር አስተካክሏል፣ ግን 6ተኛ ነው። የሚያስገርመው ያው ዩናይትድ 10 ንጹህ ጎል ስላለው ነው ሊቨርፑልን በልጦ አሁንም 5ተኛ ደረጃ ላይ የተቀመጠው። ሊቨርፑሎች 7 ንጹህ ጎል አላቸው። ሶስቱ ክለቦች 45 እኩል ነጥብ ይዘው ተቀምጠዋል ማለት ነው። ስለዚህ የዛሬው ጨዋታ ከኤቨርተን ጋር የምናደርገው ምሽት 5 ሰዓት ላይ ዩናይትድ የነጥብ ልዩነቱን ከሊቨርፑል እንዲሁም ከቼልሲ በ3 የሚያሰፋበት ነው። ቀላል ጨዋታ አይደለም። ቤተሰቦቻችን ሁለቱንም ክለቦች በ3 ነጥብ መራቅ እንችላለን። ከዛ ውጭ ደግሞ 48 ነጥብ ላይ ስለምንገባ ከአስቶን ቪላ ጋር ያለንን የነጥብ ልዩነት ደግሞ ወደ 3 ዝቅ እናደርጋለን። ይሄም በቪላ እና በዩናይትድ መካከል ያለውን የነጥብ ልዩነት የአንድ ጨዋታ ብቻ ያደርገዋል ማለት ነው። ስለዚህ ሶስተኛ ለመጠጋትም 3ተኛ ደረጃን ከቪላን ለመቀበልም በቀጣዮቹ ጨዋታዎች ላይ ዩናይትድ ጥሩ ኦፖርቹኒቲ ጥሩ እድል ነው።
የሚያገኘው ይህንን እድል ዛሬ መጠቀም ግድ ይለዋል ለማለት ነው እና ከዚህ በፊት 5 ጨዋታ ስናደርግ ከኤቨርተን ጋር ያው የ1-0 በሽንፈቱን ታስታውሳላችሁ። የቅርብ ውጤት ነው። ከዛ ውጭ ደግሞ 2-2 አቻ ነው ያጠናቀቅነው። ከዛ በፊት ያሉትን 3 ጨዋታዎች በሙሉ አሸንፈናል። 4-0፣ 2-0 እና 3-0 ነው ያሸነፍነው እና ኤቨርተን በጣም በዚህ ሲዝን እንደው አስቸጋሪ ሊያደርግብን የሚችለው ተከላካይ ቲም መሆኑ ነው እና ጥቅጥቅ ብለው ዛሬ እንደሚከላከሉ ከጨዋታው በካውንተር አታክ ወጥተው የሆነ ነገር ይዞ ለመውጣት ጥረት እንደሚያደርጉ ነው የምንጠብቀው እና ማይክል ካሪክን በደንብ አድርጎ የሚፈተንበት ጨዋታ ይመስለኛል ይሄ ጨዋታ እና ሁላችንም በጉጉት እንጠብቀዋለን። ዩናይትድ ፍጹም ከዛሬው ጨዋታ 3 ነጥብ ማግኘት መቻል ይኖርበታል። ስለ አውሮፓ ቻምፒዮንስ ሊግ የምናስብ ከሆነ ይህ መስት ዊን ጨዋታ ነው ማለት ነው እና ካሪክ በተለይ አጥረው ለሚጫወቱ እና ስፔስ ለማይሰጡ ቲሞች እንዴት አይነት መፍትሄ ይዞ እንደሚመጣ ዛሬ ለማየት ሁላችንም እንጓጓለን። ግን እዚህ ጋር አንድ ነገር ደግሞ የደጋፊዎችን ስጋት ላንሳ። እንደው ዩናይትድ ነጥብ ይጥላል ብዬ ለመናገር ሳይሆን ብዙ ጊዜ ቼልሲ ነጥብ ሲጥል ዩናይትድም አብሮ ነጥብ የመጣል አይነት አባዜ አለው። ይሄንን በባለፉት ጨዋታዎች ላይ ተመልክተናል እና አንድ ደጋፊ ሁኔታው አስፈርቶኛል ይላል። ምን ሲል ነው የተናገረው? ሩበን አሞሪም የወሩ ምርጥ አሰልጣኝ ተብሎ ተሸለመ አለ። ያው ከመሰናበቱ በፊት ማለት ነው እና ማሬስካ ደግሞ በሚቀጥለው ወር እንደዚሁ አሸነፈ ነው እሱ የሚለው የቼልሲ እና የዩናይትድን ቁርኝት እንዲሁ ሲናገር ቼልሲ አሰልጣኙን ከዛ በኋላ አሰናበተ አለ። ከዛ ሳምንት አልቆየም ዩናይትድም መልሶ አሰልጣኙን አሰናበተ ነው የሚለው። ቼልሲም እንደዚሁ ኢንተሪም ኮች ቀጠረ። ከዛ አቻ ነው የወጣው ይላል። እንደዚሁም ማንቸስተር ዩናይትድ ኢንተሪም ኮች ቀጠረ። ከዛ በኋላ አቻ ወጣ ይላል። እሱም ያው የፍሌቸርን ውጤት ለማለት ፈልጎ ነው። ምን ያህል የሁለቱ ቡድኖች ውሳኔዎች እና ውጤቶች እና ኢቨንቶች ክስተቶች እየተመሳሰሉ እንደመጡ ለማሳየት ነው። ከዛ በኋላ ምን አለ? ማንቸስተር ዩናይትድ አዲስ አሰልጣኝ ቀጠረ። ከዛ በኋላ 4 ጨዋታዎችን በተከታታይ እንዲሁ አሸነፈ አለ። ቼልሲም አዲስ አሰልጣኝ ቀጠረ። ከዛ 4 ተከታታይ ጨዋታ ቼልሲም እንዲሁ ማሸነፍ ቻለ አለ። ከዛ ቼልሲ በ5ኛው ጨዋታ ድሮ አደረገ። ማንቸስተር ዩናይትድ እንዲሁ በ5ኛ ጨዋታ በተመሳሳይ መልኩ ድሮ አደረገ። ሁለቱም ቡድኖች 4 ጨዋታ ካሸነፉ በኋላ ብሏል እና ይህንን አይቶ ነው ዩናይትድ አሁን ቼልሲ ነጥብ ሲጥል ዩናይትድ ነጥብ ይጥላል የሚል ስጋት የሁለቱ ክለቦች በዚህ ሲዝን እያሳዩ ከመጡት የባህሪ መመሳሰል አንጻር የጠቀሰው እና ስጋቱን የገለጸበት አንድ ፖስት ነው። ቤተሰቦቻችን ይሄን ስል እንግዲህ ይህን እርግማን በሉት ከቼልሲ ጋር የመመሳሰል ነገር በተለይ በዚህ ሲዝን ማይክል ካሪክ ዛሬ የመቅረፍና ተጫዋቾቻችን የማሸነፍ ግዴታ ውስጥ ገብተው ነው ማለት ነው ይህን ጨዋታ የሚያደርጉት። ይህን እንደ መዝናኛ እንደው እንደ ቀልድ አጋጣሚውን ለማንሳት ያህል እንጂ ዩናይትድ ዛሬ 3 ነጥብ ወስዶ በሊጉ ያለውን የደረጃ ሰንጠረዥ 4ተኝነቱን እንዲሁ መልሶ አግኝቶ አስቶን ቪላን ተጠግቶ ወደ ቀጣይ ጨዋታ እንደምንሸጋገር ተስፋ አደርጋለሁ። ቤተሰቦች የግምታችሁ ምንድን ነው? በዛሬው ጨዋታ ኮሜንት ላይ የጨዋታ ግምታችሁን እንድታሰፍሩ አስተያየቶቻችሁን በዚህ ጨዋታ ዙሪያ እንድትሰጡ እንዲሁ ጋብዛለሁ። የዴይሊ ሜሉ ጋዜጠኛ ክሪስ ዌለር ስለ ማንቸስተር ዩናይትዱ አሰልጣኝ ሚካኤል ካሪክ የሰጠው አስተያየት አለ። 2 ዋነኛ የተባሉ ቁልፍ ለውጦችን በዩናይትድ ቤት አድርጓል ካሪክ ብሎ ነው ሰፊ ዘገባ ያወጣው። ሁለቱ በዩናይትድ ቤት ያደረጋቸውን ለውጦች እንደዚሁ ስንመለከት አንዱ ትልቁ የፈጸመው ነገር እና ተጫዋቾቹም የተመቻቸው ነገር ከጨዋታ በኋላ ብዙ ጊዜ የዩናይትድ ተጫዋቾች በንጋታው እንዲሰሩ ይደረግ ነበር፣ በአሞሪም ዘመን ማለት ነው። ለምሳሌ ዛሬ ጨዋታ አደረጉ፣ በንጋታውም ልምምድ ማዕከል መገኘትና የሪከቨሪ ሴሽኖችን መስራት ይጠበቅባቸው ነበር በንጋታው ከጨዋታ ማግስት ማለት ነው። ይሄ ደግሞ ተጫዋቾች ይበልጥ እንዲዳከሙና ከሩበን አሞሪም አንድ ህጎች መካከል ያልወደዱት ነገር ነበር ተባለ። ስለዚህ ካሪክ ይህንን ነገር የሪከቨሪ ሴሽኑን ከ24 ሰዓት በኋላ አደረገው ማለት ነው። ስለዚህ
ዛሬ ለምሳሌ የተጫወቱ ከዛ በነጋታው ልምድ አይሰሩም ማለት ነው፣ አይመጡም። ሜቢ የሚፈልጉ ከሆነ ሊመጡ ይችላሉ ወደ ካሪንግተን የልምምድ ማዕከል። ግን ፍላጎት ከሌላቸው ደግሞ ለ24 ሰዓታት ያህል ከቤተሰቦቻቸው ጋር ከጨዋታ በኋላ ማሳለፍና ሪከቨር ማድረግ ተፈቅዶላቸዋል። አንድ ይሄ ነው በተጫዋቾች ዘንድ ካሪክን እንዲወደዱ ያደረገው በሚል ይሄ ህግ ተጠቅሷል። ከዚህ በፊት ያልሰማለው ስለነበረ ነው ቤተሰቦቻችን ይሄንን ያነሳሁት። ከዛ ውጭ ያሉትን በአጠቃላይ ሰምታችሁታል። ይሄ አዲስ ስለሆነብኝ ነው። ለምሳሌ አሁን ተጫዋቾች የሚሰሩትን የልምምድ ጊዜ በጣም ማሳጠር፣ አጭር የሆነ ልምምድ መስራት፣ ግን በጣም ኢንቴንስ የሆነ ልምምድ ማድረግ፣ እንደዚሁም ከጨዋታ በፊት ተጫዋቾች በጣም ቀድመው ወደ ሜዳ እንዲመጡ ማድረግ፣ ግን አሁን ባለው ሁኔታ 45 ደቂቃ ጨዋታ ከመጀመሩ በፊት እንዲመጡ በማድረግ ማሳጠር። በሩበን አሞሪም ስር ከአንድ ሰዓት ወይ ከሁለት ሰዓት በፊት ነው በስቴዲየም መገኘት እንዲሁ ያለባቸው። ነገር ግን አሁን ያለውን አትሞስፌር በስቴዲየሙ ዙሪያ ያለውን ድባብ እንዲሁ ከፍ ለማድረግ ተጫዋቾች ጨዋታው ሊጀመር ወደ 45 ደቂቃ አካባቢ ሲቀረው ነው ከሆቴላቸው ወደ ኦልትራፎርድ እንዲመጡ የተደረገው ተብሎ ነው የተነገረው ማለት ነው። እና ከጨዋታ መጠናቀቅ በኋላም እንዲሁ ማይክል ካሪክ ተጫዋቾቹን ያወራል። ስለ ጨዋታው እንግዲህ የተወሰነ ቲም ቶክ ይደረጋል ማለት ነው። ይሄን ሩበን አሞሪም አያደርግም ነበር። ጨዋታው ከተጠናቀቀ በኋላ አሞሪም ተጫዋቾቹን የማያናግርበት ጊዜ በጣም ብዙ እንደነበር እና ይሄ በሚካኤል ካሪክ የመጡ ለውጦች ተጫዋቾቹን በጣም የወደዱትና ስኬታማ እንዲሆን እስካሁን ባሉት ጨዋታዎች ያደረገው ጉዳይ ነው ተብሏል። ሌላው ግን ጥሩ ትኩረት መስጠቱ ለአካዳሚው በተለይ ይሄ አንዱ ትልቁ ለውጥ ነው የተባለው ከአሞሪም ለየት የሚያደርገው የታዳጊ ተጫዋቾችን ሞራል እስኪሎ ያላቸውን በጣም ሊፍት እንዳደረገ እና በዋና ቲም አሰልጣኞችና በታዳጊ ተጫዋቾች መካከል ያለውን የእርስ በርስ ግንኙነት በጣም የጠናከረ ጉዳይ እንደሆነ ፈርስት ቲም ከዩዝ ሴታፑ ጋር ሊንክ በማድረግ ተቀራርበው እንዲሰሩ አሰልጣኞች የዋናው ቡድን የታችኛውን ቡድን ጨዋታዎች ሄደው እንዲመለከቱ መደረጉ የካሪክን የዩናይትድ የእስካሁን ጉዞ በጣም አመርቂና በፖዘቲቭ በሆነ ኢነርጂ የተሞላ እንዲሆን አድርጎታል ነው ያለን የዴይሊ ሜል ጋዜጣ ጸሐፊ። በዚሁ ወደ ተለያዩ መረጃዎቻችን እንለፍና ትላንት አንድ መረጃ ወጥቶ ተመለከትኩኝ። ከአዲስ አሰልጣኝ ቅጥር ጋር በተያያዘ ነው ቤተሰቦቻችን። ይሄ መረጃ የወጣው በቶፕ ስኪልስ ስፖርት ዩኬ በሚል የዜና ምንጭ ነው። ይሄ የዜና ምንጭ እንዳለው ከሆነ የዩናይትድ አመራሮች ሉዊስ ኤንሪኬን ወኪሉን በፓሪስ አግኝተውታል ነው ያለው። እንግዲህ ትላንት ማለት ነው። ከዚህ በፊት አንድ ዙር አግኝተውታል እንደተነጋገሩም እናውቃለን እና የመጨረሻ ስምምነት ላይ እንዳልደረሱ ግን ንግግሮችን እንዳደረጉ ከሉዊስ ኤንሪኬ ወኪሎች ጋር መረጃውን ሰምተን ነበር። አሁን ለሁለተኛ ዙር ሲያወሩ ነው ማለት ነው። እንግዲህ እንደ ሪፖርቱ ከሆነ የዩናይትድ አመራሮች የሉዊስ ኤንሪኬን ወኪል ያገኙት በክለቡ የቀረበለትን አዲስ ኮንትራት እንዳይፈርም ለማሳመን ነው ተብሎ ነው የተገለጸው። ፔጆች ትልቅ ኮንትራት አቅርበውለት የአሰልጣኙን ምላሽ እየጠበቁ ነው የሚገኙት። የዩናይትድ አመራሮች ደግሞ ይህንን ኮንትራት ሪጀክት እንዲያደርገው ትልቅ የሆነ ኮንትራት ይዘውለት እንደሚመጡ ይህንን ደግሞ በቅርቡ እንደሚያቀርቡለት አሳውቀውታል። በፓሪስ ነው ተብሎ የተነገረው። እንግዲህ አሁን ሄንሪኬ ይቀበላሉ ይሄን ነገር የዩናይትድን ጠብቀን ጥሪ ተቀብሎ የፔዥን ኮንትራቱን ሳይፈርም ያዘገየዋሉ የሚለው በቀጣይ የሚታይ ነው የሚሆነው እና ሉዊስ ኤንሪኬ ብዙ ዲማንዶች ያሉት አሰልጣኝ ነው። ይህንን ዲማንድ ዩናይትዶች ማሟላት ይችላሉ የሚለውን አብረን የምናይ ይሆናል። ግን በፓሪስ ለሁለተኛ ጊዜ አግኝተውታል ነው የተባለው። ማይክል ካሪክም ሰሞኑን የሚወጡ መረጃዎች አሉ፣ ሩመር ናቸው በነገራቸው ላይ ሚዲያ ላይ የምታዩትን ፌስቡክ ላይ በተለይ አንዳንድ ትላልቅ ገጾች ላይ ማይክል ካሪክ የዩናይትድ ቋሚ አሰልጣኝ እንደሚሆን ማረጋገጫ ተሰጥቶታል በቀጣይ ሲዘን ብለው በድፍረት እየጻፉ ያሉ አሉ። ግን ይሄ ፍጹም ስህተት ነው። ቤተሰቦቻችን እንደ ዲን ጆንስ ዘገባ ከሆነ ካሪክ አሁንም ቢሆን በዩናይትድ ቤት ኮንሲደር የሚደረግ አሰልጣኝ ነው። ግን ይሄ እንዲሆን ካስፈለገ ቅድመ ሁኔታዎች አሉ። አንደኛ
ቡድኑ አውሮፓ ሻምፒዮንስ ሊግ ተሳትፎ መጨረስ አለበት። ፕላስ ማይክል ካሪክ ሲዝኑን እንዴት አድርጎ ነው የሚያጠናቀቀው? በአውሮፓ ሻምፒዮንስ ሊግ ብቻ ሳይሆን እንዴት አድርጎ ቡድኑን ይመረዋል የሚለው የእያንዳንዱ ጨዋታ እንቅስቃሴ እንዲሁ ኮንሲደር ይደረጋል ማለት ነው። አውሮፓ ሻምፒዮንስ ሊግ ተሳታፊ መሆን ብቻ አይደለም እና ተጫዋቾች እንዴት አድርገው ተቀብለውታል ብዙ የሚገመገሙ ነገሮች አሉት እንጂ ማይክል ካሪክን ከተፎካካሪ አሰልጣኞች ሊስት ውስጥ አሁን አልወጣም አለ እንዳለም ደግሞ ኮንሲደር ሊያደርጉት እንደሚችሉ የምናምናቸው ጋዜጦች ነግረውናል። ግን አሁንም ቢሆን የዩናይትድ ቀጣይ አሰልጣኝ ማን ነው የሚለው እስካሁን ድረስ ምንም ያልተሄደበት በደንብ ጠንከር ያለ ዳይሬክሽን ያልያዘበት እና ኤቭሪቲንግ ፖሲብል የሆነበት ሁኔታ ላይ ነው ያለው እንጂ ማይክል ካሪክ የዩናይትድ ቀጣይ ቋሚ አሰልጣኝ ለመሆን ተቃርቧል የሚሉ መረጃዎች ሐሰት እንደሆኑ ነው እዚህ ጋር ለእናንተ ግልጽ ማድረግ የምንፈልገው። ቤተሰቦች ትላንት በኢንስታግራም አንድ ፖስት ላይክ ተደረገ። ይሄ ፖስት የማንቸስተር ዩናይትድ እና የያን ዳይሞንዴን የዝውውር ሁኔታ በተመለከተ መረጃ የሚሰጥ ፖስት ነው። በጣም የሚያስገርመው እና ለእናንተም እንዳቀርበው ያደረገኝ ታዲያ ፖስቱ በፋብሪሶ ሮማኖ ሁሉ ሳይቀር ላይክ መደረጉ ነው። ፋብሪሶ ሮማኖ ብቻ አይደለም ላይክ ያደረገው የዳይሞንዴ ወኪል የሆነው አንዱ ወኪሉ የሆነው ሮክ ኔሽን ስፖርት የተባለ ተቋም አለው ወይም ኤጀንሲ ነው። ይሄ ኤጀንሲ ሁሉ ሳይቀር የኢንስታግራም ፖስቱን ላይክ አድርጎታል ማለት ነው። እንግዲህ ቤተሰቦቻችን ብዙ ጊዜ እኔ በኢንስታግራም ወይም በማህበራዊ ድረገጽ የሚለቀቁ ፖስቶች ላይክ ተደረጉ ማለት እንደ አንድ ኢንዲኬሽን አድርጋችሁ ልትቆጥሯቸው ትችላላችሁ። በተለይ ትልልቅ ሰዎች ላይክ ካደረጉት ዜሪ ሰምቲንግ ቢሃይንድ ብላችሁ ትኩረት እንድትሰጡት የሚያደርግ ነው። በዛ ምክንያት ይመስለኛል የትላንቱ የዳይሞንዴ እና የዩናይትድ የዝውውር ዜና በፋብሪሶ ሮማኖ እንዲሁም በኤጀንሲው ላይክ መደረጉ ይበልጥ ልጁ ከዩናይትድ ጋር እየተቆራኘ እንደመጣና የሆነ ከጀርባ ብዙ የዝውውር እንቅስቃሴዎች ሊኖሩ እንደሚችሉ ጠቋሚ ነው ተብሎ የተወሰደው ማለት ነው። በነገራችሁ ላይ ፍሎራን ፕሌተንበርግ እንደተናገረው ከሆነ ሌፕዚሾች ለተጫዋቹ ዝውውር ቀደም ብለው ለጥፈውበት ከነበረው ከ120 ሚሊዮን ዩሮ የዝውውር ገንዘብ አሁን ቀንሰው ወደ 100 ሚሊዮን ዩሮ ዋጋውን እንዲሁ አውርደውታል ተብሏል። በዛ ምክንያት ነው ሊቨርፑል፣ ዩናይትድ፣ ባየር ሙኒክን የመሳሰሉ ክለቦች ተጫዋቹን ለማስፈረም ተስፋ አድርገው ከወዲሁ እየሰሩ የሚገኙት። ዩናይትድ አንዱ የዚህ ተጫዋች መዳረሻ ሊሆን እንደሚችልም ነው ከወዲሁ እየተገለጸ ያለው። በታዳጊዎች የዝውውር ዜና ዩናይትዶች ገብርኤል ቬኔሎ የተባለ አንድ ተጫዋች ሊያስፈርሙ ከወደ ብራዚል እየተከታተሉት ነው ተብሎ ተገልጿል። 16 ዓመቱ ነው ገብርኤል ቬኔሎ። ተጫዋቹ የራይት ዊንገር ተጫዋች ነው። የቀኝ ክንፍ አጥቂ መስመር ተጫዋች ነው። ለአትሌቲኮ ሚኔሮ ለተባለ ቡድን የሚጫወተው ለአንደር 17 ይጫወታል፣ እንዲሁም ለአንደር 20 ይጫወታል። ልክ አሁን ጄጄ ገብርኤል እንደሚጫወተው ማለት ነው። ተጫዋቹ 1 ሜትር ከ69 ነው። እንዲሁ ቁመቱ እንደሆነ እየተገለጸለት ያለው ኦልሞስት ሜትር ከ70 አካባቢ ይሆናል። በጣም የሚያስገርምና ብዙ ብራዚላውያን ያላቸው ክህሎት አለው። ድሪብሊንግ ክህሎት አለው፣ ስፒድ አለው፣ ቪዥንም አለው። እንዲሁም ብዙዎች ከኔማር ጋር ከወዲሁ ያነጻጽሩታል ተብሏል። ኔማር ወይንም አዲሱ ማህሬዝ የሚል ቅጽል ስም የሰጡት ተጫዋች ነው። በ2025 እንግዲህ በብራዚል የታዳጊዎች እግር ኳስ ታሪክ የመጀመሪያው ተጫዋች ነው። በሀገራችሁ ላይ በአንድ ሲንግል የእግር ኳስ ውድድር ታሪክ 80 እና ከዛ በላይ ጎሎችን በማስቆጠር ይሄ ተጫዋች በብራዚል ዩዝ ፉትቦል ሂስትሪ የመጀመሪያውን ታሪክ አስመዘገበ ተብሎ የተገለጸው በጣም በርካታ ጎሎችን በማስቆጠር በሱ እድሜ በታዳጊዎች ውድድር ላይ ማለት ነው። ለዛ ነው ብዙዎች ይሄ ጀኔሬሽናል ታለንት ነው ብለው ልጁን ቀጣይ ብራዚል የምታፈራው እንቁ ልጅ በሚል እያቆለባበሱት የሚገኙት ማለት ነው። እና ዩናይትዶች ከጀርባ ይሄን ልጅ ለማስፈረም በጣም ፑሽ እያደረጉ ነው ተብሎ ተገልጿል። ብዙ ክለቦች ይፈልጉታል። አርሰናል፣ ቼልሲ ይፈልጓል፣ ማንቸስተር ሲቲ፣ ፔዤ፣ ባርሴሎና፣ ባየር ሙኒክ፣ ኢንተር ሚላን፣ ሞናኮ እና በርካታ የአውሮፓ ክለቦች ነው ተጫዋቹን ለማስፈረም ፑሽ እያደረጉ ያሉት። ዩናይትድ ግን ልጁን ለማስፈረም ከሌሎች ክለቦች ቀደም ብሎ ከጀርባ ብዙ ነገሮችን በመስራት ላይ ይገኛል ተብሏል። ኮንትራቱ እስከ 2028 ድረስ ነው
በክለቡ የሚያቆየው ወደ አውሮፓ መጥቶ ለመጫወትም ተጫዋቹ እስከ 18 ዓመቱ ድረስ እንዲሁ መጠበቅ ይኖርበታል። ስለዚህ ዩናይትድ እንደው ተስማምቶ ልጁን ቢያስፈርመው እንኳን እስከ 18 ዓመት እስኪሞላው ድረስ ተጫዋቹ እዛው ብራዚል ለ2 ዓመት እንደሚቆይና ከዛ በኋላ ወደ ዩናይትድ ሊመጣ የሚችል ተጫዋች ነው። ዩናይትድ እጅግ አጥብቆ የሚፈልገው ታዳጊ ተጫዋች እንደሆነ ነው ቲም ቶክ ጋዜጣ እንዲሁ የዘገበው። ባየር ሙኒኮች ብሩኖ ፈርናንዴዝን የማስፈረም ምንም አይነት ፍላጎት የላቸውም ተብሎ ከብሩኖ ፈርናንዴዝ ጋር በተያያዘ ስማቸው መነሳቱ ውድቅ ሆኗል። አይ ቲንክ ይሄ ለዩናይቴዳውያን በጣም ጥሩ ዜና ይመስላል። በተለይ ብሩኖ ፈርናንዴዝ በዩናይትድ ቤት እንዲቆይ ለምንፈልግ የዩናይትድ ቤተሰቦች የጀርመኑ ግዙፍ ክለብ ተጫዋቹን ከማስፈረም ይልቅ ከሱ በፊት ሊያመጣቸው ያቀዳቸው ሌሎች ተጫዋቾች እንዳሉና ብሩኖ ፈርናንዴዝ ቀዳሚ ዝውውር ኢላማቸው እንዳልሆነ ነው እንግዲህ ሲኤፍ ባየርን የተባለ የዜና ምንጭ ብሩኖ ፈርናንዴዝ ወደ ባየር ሙኒክ የሚባለው ዘገባ ክለቡ ተጫዋቹን ለማስፈረም እየሄደ እንቅስቃሴ እያደረገ አይደለም በሚል ውድቅ ያደረገው ማለት ነው። ተጫዋቹ የኮንትራት ጥያቄ በዩናይትድ ቤት አቅርቦ ውሳኔውን ከዓለም ዋንጫ በኋላ ለማሳወቅ ብሩኖ ቀጠሮ ይዟል። ዩናይትድ አዲስ ኮንትራት ሊያቀርብለት ነው መባሉን ከዚህ በፊት ሰምተናል። ግን የብሩኖ ፈርናንዴዝ በሚፈልገው ደሞዝ ልክ እንዳልሆነ ነው የተነገረው። የብሩኖ ፈርናንዴዝ መጨረሻ በቀጣይ ለማየት በጣም የሚያጓጓ ነው የሚሆነው። ቀጥለናል። ቤተሰቦች ቪዲዮን ላይክ ማድረግ እንዲሁ አትርሱ። ወደ ቀጣይ መረጃዎቻችን እንለፍ። የዩናይትዶች የአማካይ ተጫዋቾች ሊስት እንግዲህ አሁን ጨምሯል። ሊስቱ ናሮ ሆኗል ብሎ ሲለን ቤን ጃኮብስ ወደ 12 ነበር ብሎ ነው ያለን። እንግዲህ ሊስት ውስጥ ያሉ በጊዜ ዝርዝር ውስጥ ያሉ ተጫዋቾች ብሎ የገለጸው። አንዳንዶች ደግሞ አሁን ወደ 5 ወርዷል ነው የሚሉት። ቤን ጃኮብስ ይሄን ከተናገረ በኋላ እሱም አሁን የዩናይትድ የአማካይ ስፍራ የዝውውር ኢላማዎች እየቀነሱ መጥተዋል እና ዩናይትድ አሁን የተወሰኑ ተጫዋቾችን ብቻ ነው እያደነ ያለው ብሎ ይሄን ሪፖርት አውጥቶ ነበር እና ዛሬ ያየሁትና በርካቶች እየተቀባበሉት ያለው ጉዳይ የዩናይትድ የአማካይ ስፍራ አንዱ አማራጭ ሆኖ ፉትቦል ኢንሳይደር ዘገባ ከሆነ አማዱ ኦናና ከአስቶን ቪላ ተይዟል የሚል ሪፖርት ነው ማለት ነው እንግዲህ የወጣው። የዩናይትድ ቀዳሚ የተባሉ የዝውውር ኢላማዎች አሉ እንደሚታወቁት እነ ኢሊየት አንደርሰን አለ፣ እነ ካርሎስ ባሌባ አሉ። ሁለቱን ተጫዋቾች ለማስፈረም ግን ቡድኑ ወደ 200 ሚሊዮን ፓውንድ ማውጣት ይኖርበታል። ኦልሞስት የዩናይትድን የክረምት የዝውውር ባጀት ነው የሚወስደው ማለት ይቻላል የሁለቱ ተጫዋቾች ዝውውር። ስለዚህ በተለይ የኢሊየት አንደርሰን ስም በተለይ ከሲቲ ጋር አሁን በደንብ እየተያዘ መምጣቱ እና ተጫዋች ወደ ሲቲ የሚያመራበት እድል በጣም ሰፊ ስለመሆኑ መገለጹ ለዩናይትድ ሌሎች አዳዲስ ኢላማዎችን እዚህ ሊስት ውስጥ እንዲያካትቱ የሚያስገድድ ነው የሚመስለው። እርግጠኞች መሆን አይቻልም። ኢሊየት አንደርሰን ከፍተኛ ደሞዝ አንድ ይጠይቃል እየተባለ ነው። ሲቲንም ይመርጣል እንዲሁ የሚሉ ዘገባዎች እየወጡ ነው የሚገኙትና ሲቲዎችም ተጠናክረው ነው አሁን ወደዚህ ተጫዋች ዝውውር እየገቡበት ያለው፣ እያናገሩት ነው። ወኪሉን በደንብ ከዩናይትድ ቀድመው ሁኔታዎቹን ለማጠናቀቅ ጥረት እያደረጉ ነው ያለው። ስለዚህ እንደ አማዱ ኦናናን የመሳሰሉ ተጫዋቾች ሊስት ውስጥ ተካተው መስማታችን የሚጠበቅ ነው ማለት ነው። ለማንኛውም ይሄ ተጫዋች በ50 ሚሊዮን ፓውንድ ነው የገዙት ቪላዎች 2024 ላይ። አሁን እንሽጠው ቢሉ ይህን የ24 ዓመት ቤልጅየማዊ የአማካይ ስፍራ ተጫዋች ትርፍ ይፈልጋሉ ተብሎ ተገልጿል እና ከአስቶን ቪላ ይህንንም ልጅ ማምጣት ትንሽ ገንዘብ አይጠይቅም። ከ50 ሚሊዮን ፓውንድ በላይ ሊጠይቃቸው እንደሚችል እና ኦናና ግን በዩናይትድ ሊስት ውስጥ የተያዘ ተጫዋች እንደሆነ ነው አማካይ ቦታ ላይ የተነገረው። እንደ ስካይ ስፖርት ዘገባ ከሆነ ደግሞ ስካይ ስፖርት ደች ነው ይህን ዜና ይዞ የወጣው። ዩናይትዶች አሁንም የቦሩሲያ ዶርትመንዱን የአማካይ ስፍራ ተጫዋች ኒሜቻን ማስፈረም ይፈልጋሉ። ፌሊክስ ኒሜቻ ይባላል። ይህን ተጫዋች ያስፈርሙታል የዝውውር ሊስታቸው ውስጥ ነው ተብሎ ሲወራ አሁን የመጀመሪያው አይደለም። አሁንም ቀጣይ ክረምት ላይ ተጫዋቹን ይመለከቱታል ተብሎ ነው ለአማካይ ዝውውር ስሙ እየተነሳ የሚገኘው። ምናልባት ለዝውውር ዩናይትዶች 60 ሚሊዮን ዩሮ ካወጡ በቂ ነው። የቦሩሲያ ዶርትመንዶች ሻጭ ክለብ ስለሆኑ በ60 ሚሊዮን ዩሮ
ለዩናይትድ ክረምት ላይ ልጁን ሊሸጡት ይችላሉ የሚል ዜና ተሰምቷል ማለት ነው። ስለዚህ ከወዲሁ ብዙ ሩመሮችን በአማካይ ስፍራ ዝውውር ላይ እንደምንሰማ ይሄ አንዱ ማረጋገጫ ነው። ብዙ ተጫዋቾች ነው በአማካይ ቦታ ላይ ከዩናይትድ ጋር ስማቸው እየተነሳ ያለው። የኤድዋርዶ ካማቪንጋን ስምም እንደዚሁ ሳንረሳ ቤተሰቦች ካማቪንጋ የካሳሜሮ ምትክ እንዲሆን በዩናይትድ ታስቧል የሚል ሪፖርትም ከስፔን ወጥቶ ነበር። ሪያል ማድሪዶች ይህን 23 ዓመት ፈረንሳዊ የአማካይ ስፍራ ተጫዋች ሊሸጡት ዝግጁ ናቸው። ቀጣይ ክረምት ላይ ነው የተባለው። ማድሪዶች ለዝውውሩ 75 ሚሊዮን ዩሮ ብቻ ነው የሚፈልጉት። ተጫዋቹ ደግሞ ሪያል ማድሪድን ለመልቀቅ ፈቃደኛ ነው። ሬጉላርሊ መጫወት ልጁ ይፈልጋል። ኦፍኮርስ በማድሪድ ቤት በሚፈልገው ቦታ እና ከፈረንሳይ ሲሄድ እጫወትበታለሁ ብሎ ባሰበው የ6 ቁጥር ቦታ እየተጫወተ አይደለም ልጁ። በተደጋጋሚ ጊዜም በስፔኑ ክለብ ጉዳት ደርሶበት ጨዋታዎች እንዲያመልጡት ሆኗል። ካማቪንጋ እንደውም ብዙዎች ይሄ ለጉዳት የተጋለጠ ተጫዋች ነው በሚል ወደ ማንቸስተር ዩናይትድ ይመጣል፣ የካሳሜሮ ምትክ ይሆናል የሚለውን ዜና የዩናይትድ ደጋፊዎች ሲቃወሙት በኮሜንት ተመልክቻለሁ። ልጁ በሪያል ማድሪድ ቤት በርካታ ጨዋታዎች በጉዳት ምክንያት እንዳመለጡት ስለሚታወቅ ለማንኛውም ዩናይትዶች ካማቪንጋን ለማስፈረም እና የካዛሜሮ ምትክ ለማድረግ አቅደዋል የሚል ሪፖርትም ወደ ስፔን ተዘግበዋል። የአጥቂ መስመር የዝውውር ዜናዎችን ስናይ ደግሞ ከሌቫንቴ አንድ ስትራይከር እንደሚፈልጉ ቤን ጃኮብስ ከዚህ በፊት ገልጾት ነበር። ይሄ ስትራይከር ኢታ ኢዮንግ ተብሎ ነው የሚጠራው። ዩናይትዶች ቶፕ ታርጌት እንዳደረጉት ቀጣይ ክረምት ላይ የአጥቂ መስመር ተጫዋች ለማስፈረም ወደ ገበያው እንደሚወጡ ገልጾ ነው ቤን ጃኮብስ ይሄን ልጅ እንደያዙት። ከዩናይትድ በኩል በጣም ሲግኒፊካንት የሆነ ኢንተረስት እንዳለ በኢታ ኢዮንግ ላይ ያላቸው ሪፖርት ዩናይትዶች በጣም ጥሩ እንደሆነና ልጁን ሊያስፈርሙት እንደሚችሉ መናገሩን እናስታውሳለን። ቤተሰቦቻችን በቅርቡ በነገራችሁ ላይ ለሌቫንቴዎች ጥያቄ ቀርቦ ተጫዋቹን ለማስፈረም ተስማምተው ነበረ። የራሽያው ክለብ ሲኤስኬ ሞስኮ ለዝውውሩ 30 ሚሊዮን ዩሮ አቀረበና ተጫዋቹን ሊሸጠው ተስማማ፣ ባለፈው ጥር ላይ ማለት ነው። ተጫዋቹ ግን ይሄንን ዝውውር አልቀበልም በማለቱ ምክንያት ዝውውሩ ሳይፈጸም ቀረ። በግል ተጫዋቹ ውድቅ በማድረጉ ነው ዝውውሩ ሳይሆን እየቀረው እና የ2 ዓመቱ የአጥቂ መስመር ተጫዋች ጥያቄውን ውድቅ ያደረገው ሌላ ትልቅ ክለብ እንዲያስፈርመው ስለሚፈልግ ነው። ቀጣይ ክረምት ላይ በተለይ ወደ እንግሊዝ አምርቶ ከአርሰናል፣ ማንቸስተር ዩናይትድ ለአንዳቸው መጫወት ይፈልጋል። እዛው ስፔንም የሚቆይ ከሆነ እንደ ባርሴሎና እና ሪያል ማድሪድ የመሳሰሉ ክለቦች ይፈልጉታል። ፉልሃም እና ኤቨርተንም የተጫዋቹ ፈላጊ ናቸው እና ተጫዋቹ እስከ ሰመር ድረስ ጠብቆ ከጠቀስኩላችሁ ክለቦች ወደ አንዱ መዛወር በተለይ ወደ ትልልቆቹ መዛወር ስለሚፈልግ ነው ጥያቄውን ውድቅ ያደረገው ተብሎ እንግዲህ ዜና ወጥቷል ማለት ነው። አሁን ከዚህ ጋር ተያይዞ ታዲያ ዩናይትድ አጥቂ የሚፈልገው ለምንድን ነው? ቤንጃሚን ሼሽኮስ ምን ቦታ ላይ እንዲሁ ተጫዋቹ ቤንች ሊሆን ነው ወይ የመጫወት ደቂቃ ሊገደብበት ነው ወይ የሚል ጥያቄ ተነስቷል በበርካታ ዩናይትድ ደጋፊዎች። ምክንያቱም ሼሽኮ በየጨዋታዎቹ ላይ እንዲሰለፍ የሚፈልጉ ደጋፊዎች ቁጥር ቀላል አይደለም። ተጫዋቹ ብዙ ጨዋታዎችን በቋሚነት መሰለፍ ከቻለ ብቻ ነው ራሱን ማሻሻል የሚችለው ብለው የሚከራከሩ አሉ። ቤንጃሚን ሼሽኮ ያለውን ፖቴንሻል ሁላችንም እናውቃለን። ግን ዩናይትድ አጥቂ እየፈለገ ያለው ሼሽኮን ለማስቀመጥ አይደለም የሚል ዜና ደግሞ ወጥቷል። ሼሽኮ እንዲቀመጥ ተፈልጎ ሳይሆን ተጫዋቹ ያለበት ጫና እንዲቀንስ አንድ፣ ሁለተኛ እንደው ከሱ ላይ እንደው ብዙ ነገር ይጠበቃል። አንድ ብቸኛው ዩናይትድ አጥቂ ነው እንደምታውቁት በ9 ቁጥር ቦታ ላይ ከሱ ሌላ አጥቂ የለም ዩናይትድ ቤት ውስጥና አንድ ባካፕ ይሆናል። ሁለተኛ ነገር ደግሞ ሰፖርትም ያደርገዋል ተብሎ ነው የሚታሰበው። ጫናውን ትንሽ ቀለል ያደርግለታል ተብሎ ስለሚታመን ማለት ነው። በተለይ ዩናይትድ ልምድ ያለው አጥቂ ኤክስፔሪንስድ የሆነ አጥቂ የሚያስፈርም ከሆነ ሼሽኮ በዚህ ጉዳይ ላይ ጫናው ሊቀንስለት እንደሚችል እና የዩናይትድ የረዥም ጊዜ አሁንም ቢሆን እድሜው ገና ነው። ሼሽኮ እንደምታውቁ የዩናይትድ የረዥም ጊዜ የአጥቂ መስመር እንደሚመራ በክለቡ ምንም ጥርጣሬ የለም። አሁን አጥቂ የፈለጉት እሱን ሰፖርት ለማድረግ ጫና እንዲቀንስለት ለማድረግ እና አጋዥ እንዲሆነው
ከተቻለም እንደው ኤክስፔሪያንስ እንዲሰጠው ታስቦ ነው እንጂ ሼሽኮን ቤንች የማድረግ እቅድ አይደለም ብሎናል ቲም ቶክ ጋዜጣ። በነገራችሁ ላይ ቤተሰቦቻችን በቀጣይ ክረምት ዩናይትዶች እጅግ ከፍተኛ የሆነ ገንዘብ ክሊር ያደርጋሉ ተብሎ ነው ቀጣይ ሲዝን ላይ እየተገለጸ ያለው። በተለይ በደሞዝ መልክ ብቻ ዩናይትድ 65 ሚሊየን ፓውንድ በአመት ክለቡ ነፃ እንደሚያደርግ ነው ከደሞዝ ቢሉ ላይ የተነገረው። ካሳሜሮ 18.2 ሚሊዮን ፓውንድ በአመት ይከፈለው ነበር። አሁን ክለቡን እንደሚለቅ ተረጋግጧል። እንዲሁም ማርከስ ራሽፎርድ 15.6 ሚሊዮን ፓውንድ ይከፈለው ነበር። ኦልሬዲ አሁን ተጫዋቹ ክለቡን ለቋል፣ ይለቃል ተብሎ ይጠበቃል። ጀደን ሳንቾ 10.4 ሚሊዮን ፓውንድ ይከፈለው ነበር። ኮንትራቱን ጨርሶ ተጫዋቹ ፍሪ ኤጀንት ይሆናል። እንዲሁም ኦናና 6.2 ሚሊዮን ፓውንድ የሚከፈለው ተጫዋች ነው። ክረምት ላይ ይለቃል ወይ በውሰት ይሰጣል ተብሎ ይጠበቃል። ጆሹዋ ዘርክዚ ክለቡን ይለቃል ተብሎ የሚጠበቅ ተጫዋች ነው። 5.4 ሚሊዮን ፓውንድ ይከፈለው ነበረ። እንዲሁም ሆይላንድ ክረምት ላይ መልቀቁ እርግጥ ይመስላል። ተጫዋቹ በቋሚ ኮንትራት ናፖሊን ይቀላቀላል። 4.4 ሚሊዮን ፓውንድ ተከፋይ ነበረ። ታይለር ማሌሲያም ከዚህ ሲዝን በኋላ በዩናይትድ ቤት ይቆያል ተብሎ አይታሰብም። ተጫዋቹ 3.9 ሚሊዮን ፓውንድ ደሞዝ ያገኝ ነበር በአመት። የነኚህ ሁሉ ተጫዋቾች ደሞዝ ሲደማመር ነው ታዲያ ቤተሰቦቻችን 65 ሚሊዮን ፓውንድ ዩናይትድ ኦልሬዲ በዚህ በቀጣይ ሲዝን ለዝውውር የሚሆነውን የደሞዝ ገንዘብ ያተርፋል ተብሎ ምን ያህል ክለቡ በደሞዝ ቅነሳና የቲሙን እንደዚሁ ፋይናንስ ጉዳይ ባላንስ እያደረገ እንደሆነ መረጃ የወጣው። ይሄ ትልቅ ጠቀሜታ አለው ለዩናይትድ። ይሄ ገንዘብ ማለት ኦልሞስት ተጫዋቾችን ቢያንስ በኢንስታልመንት ስለሆነ የሚከፈለው ማለት ነው። ቤተሰቦቻችን አንድ ሁለት ተጫዋች ዩናይትድ ወይ ሶስት ተጫዋች ሁሉ ሊያስፈርም የሚችልበት ነው ቆራርጦ ስለሚከፍል ማለት ነው። እና ሰው እንደቀላል ያየዋል፣ ግን በጣም ትልቅ የሆነ የገቢ ምንጭ ተደርጎ የሚወሰድና ዩናይትድ እየወሰደ ያለው ስቴፕ እንደሆነ ነው አዳዲስ ዝውውሮችን ከወዲሁ ለመፈጸም እንደሚጠቅመው እየተገለጸ ያለው። ቤተሰቦቻችን ለዛሬ ያስኮላችሁ ዜናዎች ይህን ይመስላሉ። አብራችሁኝ ስለሆናችሁ ስለነበራችሁ ወደፊትም ስለምትሆኑ እጅግ ከልብ ነው የማመሰግናችሁ። ቤተሰቦች ሰላም ሁኑ፣ መልካም ጨዋታ ይሁንላችሁ። ነገ በጥሩ መረጃ ከድል ጋር እንደምንገናኝ ተስፋ አደርጋለሁ። ሰላም ሁኑ። ቻው